አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ ያለው አልሐምዱሊላህ። ወዳችሁ ፈቅዳችሁ ስለምትከታተሉኝ ከልብ አድርጌ አመሰግናለሁ። ይህን ቪዲዮ ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አስተማሪ ታሪኮችን፣ አዝናኝ ታሪኮችን አካፍላችኋለሁ። ዛሬም እንደተለመደው አጠር ባለ ታሪክ መጥቻለሁ። እሱም የእንጀራ እናት ገመና ይላል። እንጀራ እናቶቻችሁን ብዙውን ጊዜ በደል ያደርሱብናል እና ያንን ለማስታወስ የተጻፈ ነው። የእንጀራ እናት ገመና፣ የጥቁር ዳመና መምጣት ክፍል 1። ስሜ ሀና ይባላል። ይህን ታሪክ የምነግራችሁ በቤት ውስጥ ስለሚደበቅና ማንም ስለማያውቃቸው መራራ ገመናዎች ትምህርት እንዲሆን ነው። የልጅነት ጊዜ በደስታ የተሞላ ነበር። እናቴ በድኗ የጠነከረች በሰፈር ተወዳጅና ለእኛም ደግሞ ምድራዊ ገነት ነበረች። አባቴም እናቴ እንደ አይኑ ብሌን ይወዳት ነበር። ነገር ግን የበርካታ ሰላም የሰፈነት ቤታችን በረከት የሰፈነት ቤታችን እናቴ በድንገተኛ ህመም ከዚህ ዓለም ስትለየኝ በአንድ ጀንበር ፈረሰ። እናቴን ቀብረን ስንመለስ ቤቱ ባዶ ሆነብን። የአባቴ ሳቅ አብሮ ተቀበረ። እናታችን ከሞተች 1 ዓመት ሲሞላት አባቴ እናንተን የሚያሳድጋችሁ የቤቱን ጫና የሚቀንስልኝ ሰው ያስፈልገኛል የሚል ሀሳብ አቀረበ። እኛም አባታችንን ለማጽናናት ብለን እሽታችንን ገለጽ። ብዙም ሳይቆይ ዘነበች የምትባል ሴት ወደ ቤታችን መጣች። ዘነበች መጀመሪያ ስትመጣ እጅግ ትሁትና አዛኝ ትመስል ነበር። እኔ እናት የላችሁም አልልም፣ የራሴ ልጆች ናችሁ እያለች በፍቅር ስታቅፈን አባቴን በደስታ ተሞላ። እኛም አላህ ምትክ ሰጠ ብለን ተስፋ አደረግን። ነገር ግን ያ ያሳየችን ፍቅር እንዴት ወፍ ቶሎ የሚጠፋ ነበር። ዘነበች እውነተኛ ማንነቷን መገለጥ የጀመረው አባቴ ለስራ ጉዳይ ለረጅም ጊዜ ወደ ክፍለ ሀገር ጉዞ በወጣ ማግስት ነበር። አባቴ ከቤት እንደወጣ የፊቷ ገጽታ ተለወጠ። ያ የሳቅና የርህራሄ ድምፅ ወደ ዛቻና ጩኸት ተቀየረ። ከእንግዲህ በዚህ ቤት እኔ ነኝ ህጉ፣ እኔ ነኝ ንግስቲቷ ብላ አወጀች። የቤት ሰራተኛዋን አባረራ እኔና ታናሽ ወንድሜን የቤት ስራዎችን እንድንሰራ አደረገችን። ገመናዋ የከፋን ግን በቤታችን ንብረት ላይ በጀመረችው ሴራ ነው። እናቴ ጥላ የሄደችውና አባቴ ለኔ ሰርግ ብሎ ያስቀመጠውን የወርቅ ጌጣጌጦች በሙሉ ቀስ በቀስ እየሰረቀች መሸጥ ጀመረች። ስንጠይቃት ለቤቱ ወጪ ነው የተጠቀምኩት፣ አባትሽ ጋር ብትናገሪ ግን ደምሽን የማፈሰው ብላ በጩኸት አፈነች። ታናሽ ወንድሜ ደግሞ ስራ ስላልሰራህ ብላ በሽንኩርት እሳት እየለበለበች ታሰቃየው ጀመር። የአባቴ ክፍለ ሀገር ስራ ረጅም ወራት የሚወስድ ስለነበር ዘነበች ቤቱን የግሏ መጫወቻ አደረገችው። እናቴ ትጠቀምባቸው የነበሩ ውድ እቃዎችንና አልባሳትን ሁሉ ለዘመዶቿ እየሰጠች የእናቴን ሽታ ከቤት ለማጥፋት ተነሳች። እኛ ግን የአባታችን ጤንነትና ትዳር ላለማፍረስ ብለን እንዲሁም እሷ በፈጠረችበት ክፋትና ፍርሃት ምክንያት መከራችን በውስጣችን አፈነን መያዝ ጀመር። ገመናው በየቀኑ እየከረረ መጣ። ከሁሉ በላይ ልቤን የሰበረው ግን ዘነበች አባቴ በየወሩ ለእኛ ለልጆቿ ብሎ የሚልከው ብር ለእሷና ለጓደኞቹ ቁጧት እያዋጣች እኛን ግን አባትሽ ብር አላክም እያለች በባዶ ሆዳችን እንድንተኛ ማድረጓ ነበር። እኔና ወንድሜ ተቃቅፈን በለቅሶ የምናሳልፈው ሌሊቶች በዙ። ያ አላህ፣ አባታችን መቼ ነው የሚመለሰው? የዚህስ ገመና መቼ ነው የሚጋለጠው? እያልኩ ሶላት ላይ ተደፍቼ እለምን ነበር። አባቴ ከወራት የስራ ጉዞ በኋላ ወደ ቤቱ የሚመለስበት ቀን ደረሰ።
እኔና ወንድሜ ዛሬማ መከራችን ሊያበቃ ነው። ለአባታችን ሁሉንም ነግረዋለሁ ብለን በልባችን ተስፋ ሰንቀን ነበር። ነገር ግን ዘነበች ከኛ በላይ ቀድማ ተዘጋጅታ ነበር። አባቴ ገና ከደጃፍ ሲደርስ ፊቱ ላይ የሐሰት እንባ አውርዳ ባለቤቴ ሆይ ልጆችህ እኮ እኔን እንደ ጠላት ነው ያዩኝ። የነገሩኝን ስራ አይሰሩም፣ አላከበሩኝም ብላ ቀድማ ከሰሰችን። አባቴ በድካም ላይ ስለነበረ እውነቱን ለማጣራት እንኳ አልሞከርም። አባቴ ቤት በቆየባቸው ቀናቶች ዘነበች የዓለም ምርጥ እናት ሆና ትታይ ነበር። ለእኛ ያላት እንክብካቤ፣ ለአባቴ ያላት መታዘዝ ሁሉንም ነገር አስመስለው ነበር። እኔ ግን አጋጣሚውን አግኝቼ አባቴን ለብቻው ሳገኘው አባዬ ወርቅና ሻንጣውን ወርቁን ሽጠዋለች፣ ወንድሜንም ትመተዋለች አልኩት። ነገር ግን አባቴ የነገረኝ ነገር ልቤን አደማው። ሀና ቅጣት ይዞሻላ፣ ቅናት ይዞሽ ነው እንጂ ዘነበች ቅን ሴት ናት አለኝ። እናታችሁን ልትተካላችሁ ስትጥር እናንተ ክፉ አትሆኑባት ብሎ ገሰጸኝ። ዘነበች በመካከላችን የሸበረችው የተንኮል ዳር አባቴን አውሮት ነበር። የባሰው ከፋ። ቀን ያየነውን ግን አባቴ ድጋሜ ለስራ ከቤት ሲወጣ ነበር። አባትሽ ጋር ትናገር ያለሽ አይደለ ብላ በቁጣ ተነሳችብኝ። በዛይ ሌሊት ከቤት አውጥታ እኔና ወንድሜን በውርጭና በብርድ ውጭ እንድናድር አደረገችን። ከእንግዲህ እውነቱን ለማንም ብትናገሩ አባትሽም እናንተንም አጠፋችኋለሁ ብላ ምላሳችንን በዛቻ አሰረችው። የአባታችን ፍቅር ብቻ ሳይሆን የቤታችንም ሰላም ሙሉ በሙሉ ተቆጣጠረችው። ዘነበች ቀስ በቀስ በአባቴ ስም የባንክ አካውንቱን አስከፍት አባቴ ለወደፊት ህይወታችን ብላ አባታችን ለወደፊት ህይወታችን ብሎ ያስቀመጠውን ቁጠባ ሁሉ ወደ ራሷ ማዞር ጀመረች። አባቴ ደግሞ ልጆች ትምህርት አይወዱም፣ ብክነት ያበዛሉ እያለች ከእኛ ጋር እንዲጣላና ትምህርታችንን የሚሆን ገንዘብ እንዳይልክልን አደረገችው። እኔና ወንድሜ በራሳችን ቤት ውስጥ እንደ እንግዳ በራሳችን ጓሮ እንደ ሰራተኛ መቆጠር ጀመር። ገመናው ከቤት አልፎ ለጎረቤት እንኳን እንዳይሰማ በርና መስኮት ተዘግታ ትደበድበን ነበር። ከቀናት በኋላ አንድ አሰቃቂ ነገር ተከሰተ። ወንድሜ በረሃብ ደክሞት እያለ ዘነበች በሰራችው ምግብ ላይ አንተ ነክ የሰረቅከው ብላ በሚፈላ ዘይት እጁን አቃጠለችው። ጩኸቱ ሰፈር ቢሞላም እሷን ግን በጨዋታ ጊዜ እሳቱ ላይ ወርቆ ነው ብላ ለሰዎች ዋሸች። አባቴ በስልክ ሲጠይቃት ደግሞ ልጆች ተንኮለኛ ሆነዋል፣ እኔን ግን እንደ ልጅ እያከምኩት ነው ብለው አረፈች። አባቴም እናትሽን ዛሬ ትወቅ ብሎ አመሰገናት። ያኔ ነው ተስፋ መቁረጥ የጀመርኩት። ዘነበች በቤታችን ውስጥ የሰነዘረችው ክፋት ወደ እናታችን ክብርም ተሻገረ። እናትሽ እኮ ጌጥ እንጂ ስነ ምግባር አልነበራትም እያለች እናቴን ስትሰዲ በውስጥ ያለው እሳት መቃጠል ጀመረ። አላህ ሆይ ይህች ሴት ገመናዋን የምትጋለጥበት ቀን አቅርብልን እያልኩ ዱዓ ከማድረግ ውጭ ምንም አማራጭ አልነበረኝም። ገመናዋ ከቁጥጥር ውጭ እየወጣ ቤታችን የሰይጣን መጫወቻ ሆነ። በመጨረሻም ግን አንዲት አጋጣሚ ተፈጠረች። አባቴ ባልጠበቀው ነው ሰዓት ስራውን አቋርጦ በሌሊት ወደ ቤት ተመለሰ። በዛይ ሌሊት ዘነበች ከጓደኞቿ ጋር ሆና የቤታችንን ንብረት ስታጋብስና እኛን ስታሰቃይ የሚደርስበት ሁኔታ ተፈጠረ። ያች ሌሊት የገመናዋ መክፈቻ ትሆን? አባቴ ወደ ቤቱ
ይመለሳል ተብሎ የሚጠበቅበት ከአንድ ሳምንት በኋላ ነበር። እኛም ሆነን ዘነበች ያንን አናውቅም። ያች ሌሊት ግን ለየት ያለች ነበረች። ዘነበች አባታችን እንደማይመጣ እርግጠኛ ስለነበረች ከቤታችን ራቅ ካለ ሰፈር 2 የምታውቃቸው ወንዶች ጠርታ ነበር። አላማዋ ደግሞ እናታችንን ጥላልን የሄደችውን አባቴ ለአመታት ለፍቶ ያጠራቀመውን ውድ የቤት እቃዎችን፣ መጋረጃዎችንና አልባሳትን በጭነት መኪና ጭና ለመውሰድ ነበር። እኛ ደግሞ ጩኸታችሁን ካሰማችሁ እዚሁ አርዳችኋለሁ ብላ ሳሎን ውስጥ እግራችንና አስራ በጨለማ ዘግታብን ነበር። እኩለ ሌሊት የመኪና ድምፅ ተሰማ። ዘነበችና ግብረ አባሮቿ በርን ከፍተው ንብረታቸውን መጫን ጀመሩ። እኔና ወንድሜ ተቃቅፈን በለቅሶ የአላህ ድረስልን እያል እንለምን ነበር። ድንገት ግን ከውጭ ሌላ መኪና ሲቆም ተሰማ። ዘነበች ማን ነው ብላ በድንጋጤ መስኮቱን ስትከፍት አባቴ ከታክሲ እየወረደ ነበር። የአባቴ መምጣት ድንገተኛ ነበር። በስራ ቦታ ላይ ባጋጠመው መጠነኛ ህመም ምክንያት ቀጠሮ ሰርዞ በሌሊት መጥቶ ነበር። ዘነበች በድንጋጤ የምታደርገው ጠፋባት። ወንዶቹን በፍጥነት ወደ ጓሮ እንዲወጡ አድርጋ እፊቷ ላይ ያንን የለመደችውን የውሸት ሳቅ ለጥፋ በሩን ለመክፈት ሄደች። አባቴው ወደ ቤት ሲገባ ግን ቤቱ ግማሽ ባዶ መሆኑን የተዝረከረኩ እቃዎችን ተመለከተ። ዘነበች ምን እየተካሄደ ነው? እነዚህ ሰዎች እነማን ናቸው ብሎ በድንጋጤ ጠየቃት። እሷ ግን አይ ሌባ ገብቷል፣ ሌባ ገብቶ እቃውን ሊወስድ ሲል እኔና ጎረቤታችን አባረርናቸው ብላ በቅጥፈት መለሰችለት። አባቴ በነገሩ አልተማመንም። ቀጥታ ወደ ሳሎን አመራ። በሩ ሲከፈት እኔና ወንድሜ የታሰርንበት ገመድ ላፍታት እየታገልን ነበር። አባቴኛ በዚያ ሁኔታ ሲያን ድንግጦ ወደ ቁጣ ተቀየረ። ሀና ልጄ ምን ሆናችሁ ነው ብሎ ገመዱን ፈታልን። እኔ ግን በዛ ሰዓት ፍራቴ አሸናፊ አባዬ ሌባ አይደለም የገባው፣ እራሷ ናት እቃውን ልትጭን የነበረው፣ ወንድሜንም በሚፈላ ዘይት ያቃጠለችው እሷ ናት ብዬ በጩኸትና በእንባ ሁሉንም ነገር ተነፈስኩት። አባቴ ወደ ወንድሜ እጁን ሲመለከት ያ በዘይት የተቃጠለ ቁስል አሁንም አላገገመም ነበር። ዘነበች ውሸታም ናት፣ እኔን ለማጣላት ነው እያለች ብትጮህም አባቴ ግን ወደ ጓሮ ሂዶ ተደብቀው የነበሩ ወንዶችን አገኛቸው። እነዛ ሰዎች አባቴን ሲያዩ እኛን አናውቅም፣ እሷ ናት ንብረቱ እንድትሸጥልን ጠርታ እቃውን ያወጣ ነው ብለው እውነቱን ዘረገፉት። የአባቴ አይኖች በቁጣ ቀሉ። ለካስ ለአመታት እናታችሁ ትተካላችኋለች ብሎ ያመናት ሴት ተንኮል ሆኖ ተገኘ። ያቺ ሌሊት የዘነበች የገመናዋ መጋረጃ የተቀደደበት ሌሊት ሆነች። አባቴ እኔና ልጆችን እንዲህ አታለሽ በአማና በአደራ ላይ እንዲህ ትቀጃለሽ ብሎ በከፍተኛ ቁጣ ጮኸባት። ዘነበች እግሩ ስር ወድቃ ይቅርታ አድርግልኝ ሰይጣን አሳስቶኝ ነው ብትልም አባቴ ግን አንቺ ሰይጣን ራስሽ ነሽ ብሎ ወዲያውኑ ከቤት እንድትወጣ አዘዛት። የሰፈሩ ሰዎች ፖሊሶችን መጥተው እቃዎቹን ከመኪና ላይ እንዲወርዱ አደረገ። እኔና ወንድሜ ከአንድ አመት ስቃይ በኋላ ለመጀመሪያ ጊዜ አባታችን አቀፍ ነው። አባቴ ግን በሰራው ስህተት ተጸጽቶ ሰቅሰቅ ብሎ አለቀሰ። ልጄ ሆይ አውሬ ጋር ጥያችሁ በመሄዴ ይቅር በሉኝ፣ እናታችሁን የሚያክል ሰው የለም እያለ ይቅርታ ጠየቀን። ገመናው ተጋለጠ። እውነተኛ ማንነቷ ታወቀ። ነገር ግን በዚህም አልበቃትም። ዘነበች ከቤት ብትባረርም በልቧ ውስጥ ያለው ክፋት ግን አልበረደም ነበር። እንዲያውም ካለጠፋኋችሁ አላርፍም የሚለው መንፈስ አዲስ ሴራ መሸረብ ጀመረች። አባቴ በሕግ ጥላ ስር ለማዋል ሳይገባኝ ድብድቦኛል፣ ከቤት አባረረኝ፣ ንብረቴንም ቀማኝ ብላ ሐሰተኛ ክስ መሰረተችበት። አባቴ ለአመታት ገንብቶት የነበረው ስምና ክብር በሐሰተኛ ወሬዎች መበላሸት ጀመረ።
ዘነበች በአባቴ ስም በድብቅ ያስከፈተችውን የባንክ አካውንት ተጠቅማ ለአባቴ ስራ ማስካጃ የሚሆን ከፍተኛ ገንዘብ ወስዳ ያጠፋች። አባቴ በገንዘቡ ኪሳራና በሕግ ትግል ውስጥ እያለ ሌላ መከራ ደግሞ በጤናው ላይ መጣ። በደረሰበት ድንገተኛ ቁጭትና ድካም የተነሳ አባቴ ላይ አልጋ ላይ ወደቀ። በዚያች ሰዓት ቤት ውስጥ ማስተዳደሪያ፣ አባቴ መንከባከቢያ የኔና የታናሽ ወንድሜ ኃላፊነት ሆነ። ዘነበች ግን አባታችሁ ታሟል፣ ፍቺው ካልተፈጸመ ንብረት ሙሉ በሙሉ ወስዳለሁ እያለች ስልክ እየደወለች ታስፈራራን ነበር። በዚህ መከራ መሃል አንድ ቀን አባቴ ሆስፒታል ወስጄ ስመለስ ዘነበች ከማላቃቸው ሰዎች ጋር ሆና የቤታችንን በር ላይ ቁማ አገኘኋት። ይሄ ቤት የጋራ ሀብታችን ነው፣ አሁን እሸጠዋለሁ ብላ ድፍረቷን አሳየችን። በዚያ ሰዓት ግን እኔና ወንድሜ ተስፋ አልቆረጥንም። እናታችን ያስተማረችንን ጥንካሬ አሳየናት። ይሄ ቤት የእናታችን በረከት ነው፣ አንቺ ንክኪ የለበሽም ብለን በድፍረት ተጋፈጥናት። ጎረቤቶችም የዘነበችን ክፋት ስለሚያውቁ ከጎናችን ቆሙ። ገመናዋ ግን ከዚህ በላይ ጥልቅ ነበረ። ዘነበች አባቴን ለመቀበል ስትል በአንድ ወቅት አባቴ ለስራ የተጠቀመባቸው ሰነዶችን በማጭበርበር ለባለስልጣናትና ሐሰተኛ ሰነዶች ናቸው ብላ ጥቆማ ሰጠች። አባቴ በታመመበት አልጋ ላይ ሆኖ ፖሊሶች ለጥያቄ ሲፈልጉት ህመሙ ይብለጽና፣ እኔ ግን የአባቴን ንጽህና ለማስረዳት ከቢሮ መሮጥ ጀመርኩ። በዚያ መሃል ነው አንድ አስደናቂ ነገር የሆነው። ዘነበች ከቤታችን የወሰደችውና የሸጠችው ንብረት ሙሉ በሙሉ የሚመዘገቡ አንድ የምታውቀው ሰው እውነቱን ለመናገር ፈቃደኛ ሆነ። ይሄ ሰው ዘነበች ንብረታቸውን ስትሸጥ የነበረ ነጋዴ ሲሆን ህሊና ወቅሰው ይቺ ሴት የልጆቹን ሀቅ እየበላች ነው ብሎ ለፖሊስ ምስክርነት ሰጠ። የዘነበች ሐሰት ክስ መፍረስ ጀመረ። እሷ ግን አሁንም ሌላ ማራዘም ሴራ እያዘጋጀች ነበር። መርዛማ ሴራ እያዘጋጀች ነበር። የመጨረሻዋ የክፋት ጥግ የታየው አባቴን በድብቅ መርዝ ለመስጠት የሞከረችበት ሁኔታ ሲፈጠር ነው። አባቴ ሆስፒታል በነበረው ወቅት ነርስ መስላ ገብታ ልታጠቀው ስትል በቁጥጥር ስር ዋለች። ያኔ ነበር አባቴ ለክስ ህይወቴን ልጆችን ልታጠፋ የገባች ተንኮል ነበረች ብሎ የደረሰበትን አደጋ የተረዳው። የዘነበች መጨረሻ ደጃፍ ላይ እየደረሰ ይመስላል። ዘነበች ነርስ መስራ ሆስፒታል ገብታ አባቴ ልታጠቃው ስትል በፖሊሶች እጅ መያዟ የክፋቷ መጨረሻ መጀመሪያ ነበር። ፖሊሶች መርማሪዎቹ ሲያጠናክሩ ከዚህ በፊት የፈጸመቻቸው በርካታ የማጭበርበር ወንጀሎችና በሌሎች ቤተሰቦች ላይ ያደረሰችው ጥፋት በዝርዝር መውጣት ጀመረ። ለካስ ዘነበች እንዲህ አይነት ተግባር ስታከናውን የቆየች ባለሙያ ነበረች። ሕግ ፊት ቀርባ በፈጸመችው ግፍና በሰረቀችው ንብረት ልክ የዓመታት እስራት ተፈረደባት። ያን ሁሉ ትንቢትና ክፋት የብረት አጥር ውስጥ ተቆለፈባት። አባቴ ከሆስፒታል ወጥቶ ወደ ቤቱ ሲመለስ ቤታችን ደግሞ ንፋስ ዘራ። ምንም እንኳን ንብረታችን ቢጠፋ የነፍስ ሰላማችን ግን ተመለሰ። አባቴ እኔና ወንድሜን አቅፎ እቅፍ አድርጎ ልጆቼ፣ በዱንያ ላይ ትልቅ ሀብቶች እናንተ ናችሁ። የሰው ልጅ መጫወቻ ውበትና በሐሰት ንግግር ሊታለል እንደሚችል ትልቅ ትምህርት ተምሬያለሁ። ከአላህ በታች የእናንተ ሶብርና ጥንካሬ ነው ቤታችንን የታደገው አለና አባቴ በሰራው ስህተት ተጸጽቶ ቀሪ ህይወቴን ለእኛና ለእምነቱ ለመስጠት ቃል ገባ። እኔና ወንድሜም ያንን የጨለማ ዘመን አልፈን ትምህርታችንን ቀጥለን ዘነበች የሸጠችውን የእናታችን ወርቅና
ንብረት አላገኘነውም። ነገር ግን አላህ ከዚህ የበለጠ በረከት በቤታችን ላይ ያፈሰሰ። እኔ ዛሬ የራሴን ትዳር መስርቼ ለልጆችና ለቤተሰቦች አርአያ ለመሆን እየጣርኩኝ ይገኛለሁ። ያ ቃጠሎ ጠባሳ ያለበት የወንድሜ እጅ ዛሬ ትልቅ ሐኪም ሆኖ የሰዎችን ቁስል የሚፈውስ እጅ ሆኗል። ይሄ ታሪክ የሚያስተምረው በጣም ትልቅ ቁም ነገር አለው። የእንጀራ እናት ሁሉ ክፉ ናት ማለት ባይቻልም በቤተሰብ ውስጥ የሚፈጠር ጠንቃቃ ለውጦች የልጆችን ስሜት ችላ ማለት ምን ያህል ዋጋ እንደሚያስከፍለን በአባትየና በእናትያ እጅ ያሉ ሰዎች በጣም ብዙ ዋጋ የሚያስከፈላቸው ልጆች አሉ። በዛውም ልክ ደግሞ በጣም ጥሩ ሰዎች ያሉ ሰዎች አሉ እና ይሄ ታሪክ እነሱን በጣም ነው የሚገልጻቸው፣ አጉልቶ ያሳያል። አብሶ በእንጀራ እናት የሚመጣ ግፍ ምግብ አትበይም፣ ትምህርት አትማሪም እና ከአቅም በላይ ስራ ማሰራት፣ ይሄ በጣም በእንጀራ እናት ላይ ጎልቶ የሚታይ ነገር ነው። ብዙዎቻችን እንደዚህ አይነት ነገር ያጋጥመናል። ይሄ ታሪክ አጭር ታሪክ ነው። ስለተከታተላችሁኝ በጣም አድርጌ አመሰግናለሁ። በቀጣይ ቪዲዮ ኢንሻአላህ በአዲስ እንገናኛለን። መልካም ጊዜ ይሁንላችሁ።